የነ አቦይ ስብሃት ልጆች የነ ደብረጽዮን ልጆች የነ ጌቾ ዞር ማንዘር ወርቅ እንዲለብስ አውሮፓና አሜሪካ ለሚገዛው ቤት የትግራይ ልጆች እንደ ቅጠል መርገፍ አለባቸው። እንደምታውቁት እንግዲህ ህወሓት ለማሰርም ለመግረፍም ለመግደልም እናቶች፣ ህፃናት፣ ወጣቶች፣ አረጋጊቶች፣ ቄሶች፣ ወስታዞች የሚለው ነገር የለም። ያገኘውን ማሰር ነው፣ መግረፍ ነው፣ መግደል ነው። እና አሁንም በጣም በሚሰቀጥጥ ሁኔታ የትግራይ እናቶች በግዳጅ ጦርነት ምልመላ ውስጥ ልጆቻችንን አንሰጥም በማለታቸው ምክንያት በየስርቻው በየዋሻው በየጥጋጥጎ እየታሰሩ እየተጎረፉ ነው ያሉት። እጅግ በጣም የሚያሳፍርም የሚሰቀጥጥም ጉዳይ ነው። እንዴት እናቶች የቀሩ ልጆቻቸውን መታደግ እንዴት አይችሉም? እንደምታውቁት ባለፈው ጦርነት ደብረጽዮንና ጌታቸው ረዳ አይደለም 1 ሚሊዮን ነው የሞተው፣ አይደለም 940 ሺህ ነው የሞተው፣ 960 ሺህ ነው። 1 ሚሊዮን ሞልቷል። 1 ሚሊዮን አልሞላም። ስሜን ለማጥፋት ነው 1 ሚሊዮን ያልከው። ስሜን ለማጥፋት አይደለም 1 ሚሊዮን ያልኩት። በሰው ልጅ ሞት ላይ ሲያላግጡ ነበር። በሰው ልጅ እልቂት ላይ ሲያላግጡ ነበር። መሞቱ ሞታል። የሞተው ግን 940 ሺህ ነው፣ 950 ሺህ ነው እንጂ 1 ሚሊዮን አይሞላም። 1 ሚሊዮን የሚሉት እኛን ከስልጣናችን ለማዋረድና ለማውረድ ነው ተፈልጎ ነው። በሰው ልጅ ሞት፣ በሰው ልጅ እግር መቆረጥ፣ እጅ መቆረጥ፣ አይን መጥፋት፣ ጆሮ መጉደል ላይ ይቆልዳሉ እነዚህ ሰዎች። አሁን ደግሞ እናቶች በቃ አብዛኛው የትግራይ እናት እኮ ልጇን ራሷ ይዛ እኮ አልቀበረችም። በአፋር ክልል በአማራ ክልል በየእርሻ ቦታው በየተራራ የወደቀውን ህዝብ ነው የቀበረው። አሁንም ነው አምጦ ልጆቻችን ወስጄ አዋጋለሁ፣ ጥይት ማብረጃ አደርጋለሁ። በአፋር ወስጄ አዋጋለሁ፣ በኤርትራ ወስጄ አዋጋለሁ፣ በሱዳን ወስጄ አዋጋለሁ፣ በአማራ ወስጄ አዋጋለሁ። አምጣ የትግራይ እናት አምጪ፣ ልጅሽን አምጪ፣ አባት አምጣ ልጅህን። እኔ ጥይት ማብረጃ ነው ማደርጋቸው። ማን የወለደውን ልጅ ማን አፈር ደቼ በልቶ ማን ወገቡ ታጥፎ ማን አንጀቱ ተቆልፎ ያሳደገውን ልጅ ነው ማን ወስዶ የጥይት ማብረጃ የሚያደርገው? የነ አቦይ ስብሃት ልጆች የነ ደብረጽዮን ልጆች የነ ጌቾ ዞር ማንዘር ወርቅ እንዲለብስ አውሮፓና አሜሪካ ለሚገዛው ቤት የትግራይ ልጆች እንደ ቅጠል መርገፍ አለባቸው። አንሰጥም ልጆቻችን ሲሉ በየእስር ቤቱ እየተገረፉ ነው። ይሻላል እንደኔ ልጆቻቸውን ወስዶ በየበረሃው በየጫካው ከሚሞቱ ከሚያልቁ የትግራይ እናቶች የታሰሩት ይሻላል። ለልጆቻችሁ እናንተ መስዋዕት ሁኑ። ልጆቻችሁ ለእናንተ መስዋዕት ሆኗል። በካቻምናው ከ3 ዓመት ከ4 ዓመት በፊት በነበረው ጦርነት ልጆቻችሁን ካልሰጣችሁኝ እናንተን እገላለሁ ሲል የትግራይ ልጅ የትግራይ ወጣት አይ እናቶቻችን ከሚታሰሩ ከሚጎረፉ ከሚዋረዱ እኛ ገብተን እንዋጋለን ብሏል። የገባው ገብቶ የሞተውን አገር የሚያውቀው ጉዳይ። አሁን እንደገና ሌላ ዙር ጦርነት አለ። በሱዳንም የሚዋጋ የትግራይ ልጅ አለ፣ በተከዜም የሚዋጋ አለ፣ በአፋርም የሚዋጋ አለ፣ በአማራም ኢትዮጵያ እንደምታውቁት መከላከያ ሰራዊቱ ከትግራይም ከደቡብም ከጋሞም ከወላይታም ከትግሬም ከአማራም ከተለያየ አካባቢዎች ከሶማሌም ከአፋርም ከሰማናው ብሔር የተወሰነ የሚዋጣው ህወሓት እያደረ እዛው የትግራይ ህዝብ እያደረ በየ5 ዓመቱ በየ10 ዓመቱ በየ20 ዓመቱ የትግራይን ህዝብ አስጨፍጭፎ ሊጨርስ ነው። ለምን ብለ ሲጠይቅ ሴት አይልም፣ ወንድ አይልም፣ መነኩሴ አይልም፣ ቄስ አይልም። ያገኘውን ይጎርፋል፣ ያገኘውን ይጎልላል። አሰቃቂ ግድያ ነው የሚገለው፣ ሰቅጣጭ ግድያ። ሌላው ፈርቶ እጁን እግሩ እንዲሰበስብ ማለት ነው። ሌላው ፈርቶ በድንጋጤ እንዳይተነፍስ ለማድረግ